ጋቢዬ መጣው በኢትዮጵያ አንቺ ያው በግሪክ ነው በኢትዮጵያ በዚህ እሺ ይሻል ከዛ ያው ተገናኝ ተጨባበጡ ማለት ነው። ኢትዮጵያ ምንድናት ላንቺ? ለኔ እናቴ ናት። አረንጓዴ ድልድይ ዝፈኝ እስቲ ታውቂያለሽ? የዱሮ ነው አረንጓዴ ድልድይ አረንጓዴ ድልድይ ዝክር አላችሁ? ምን ትዘክሪያለሽ? አሁን ታቦት ገብርኤል አለኝ፣ ማርያም አለችኝ። ወደ ነፍሱ ሲያደላ ስጋውን የሚተው ሁለቱም የሚጋጭ የሚመስለን ሰዎች አለ። አሁን ቁርባን ራስ ወጣቱ በጣም ይፈራዋል። ለምን ይፈሩታል? እንደውም እሱ ነው የሚያድናቸው። አሁን 100 ሰው መጥቶ ማማ ሲልሽ እናታችንን ወስዶ ምን ሊያደርጉት እንላለን ይላሉ። ጾም ምግብ ብቻ አይደለም። ስጋ ስላልበላሽ ወይ ወተት እንቁላል ስላልበላሽ አይደለም፣ ከውስጥ ነው። ኢትዮጵያ ሀገሬ ባንቻ አይደለ ኦይ ክብሬ ባልቴ ኖሬ ጋቢዬ መጣው በኢትዮጵያ መጣሁ ይደርሻለሁ። የጠፋ ሰው ትቀበያለሽ? ደስ ብሎን በደስታ አዎ። እንዴት ነሽ ጋቢዬ? ደህና እንደምን አለሽ? ደህና ነኝ። እንደማረብሽ ነው እንደዚህ እንዳለሽ። እውነት አንቺ ግሪክ ክለብም እንዳማረባችሁ። ቴንክ ዩ በጣም ደስ ይላል። አሁን ማየሩ ምንም ደስ ይላል። አዎ እንዴ ሁሉ ግሪን ነው፣ ቆንጆ ነው። አንቺ በግሪክ አንቺ እንግዲህ ከቅርበታችን ተፈቅዶልኛል አይደል? አዎ አንቺ ያው በግሪክ እኔ በኢትዮጵያ በዚህ እሺ ይሻል ከዛ ያው ተገናኝ ተጨባበጡ ማለት ነው። ጋቢዬ እንግዲህ በጣም ብዙ ጨዋታ በጣም ብዙ ወግ አዋቂ ናት። ኢትዮጵያዊነት ፍቅሯ በጣም የሚያስቀና እናት ናትና ወደ ውስጥ ገብተን አትጋብዥኝ? ወደ ውስጥ እንዴ በደንብ እንግባ እንጂ ባለቤቱን እየጋበዝሽ ነው እየተባልኩ ስለሆነ ባንዲራዎቹ ራሱ የተለየ ትርጉም የአውሮፓ አለ፣ ዩሮፕ ዩኒየን አለ፣ ኢትዮጵያ አለ፣ ግሪክ አለ፣ ሳይፕረስ አለ። ይሄስ ምን እንደሚለው? ኦሎምፒያኮስ ምንድን? የእግር ኳስ ቲም ስም ነው። የእግር ኳስ ቲም ስም ኦሎምፒያኮስ ነው። የሀገር ባህል አለ። ግቢ ምን ይሸጣል? የሀገር ባህል ጌጣጌጦች አለ፣ ብዙ ነገር አለ። ባጃጅ ሁሉ አለልሽ። ባጃጅ አለ። በባጃጅ ትሄጃለሽ? አዎ ምን ችግር አለ? ድሮ እኮ ኩርኩር ነበር የምትባለው መጀመሪያ። ኩርኩር ላምብሬታዎች የጣሊያን ሲመጡ ኩርኩር ነበር የሚባሉት። ለምስቴ ትክር ስለሆነ አንድ አይነት ነው የሚለብሰው። እስቲ ለብሰን አንቺም ትለብሻለሽ? አዎ እንደና አባቶቻችን እንዲታይ። ይሄ አሁን የቴዲ አፍሮ በጣም ቀንደኛ አድናቂ ነሽ። የቱን ልዝፈንልሽ? ለማለማሽ የሚለው አረንጓዴ ድልድይ ዝፈኝ እስቲ ታውቂያለሽ? የዱሮ ነው አረንጓዴ ድልድይ ድልድይ ምንድን ነው ግን ጋቢ? ቆንጆ ዘፈን ብታይ እስቲ ጀምሪና። አላስታውሰውም ልሽ ዘመን ግን በጣም ወዶ ነበር። አረንጓዴው ድልድይ ደው ሰምቼው ማላቅ በጣም እኔ የዱሮ ነው። ጥቁር ሰው ልበልልሽ? በይ ቆንጆ ነው እሱ። ሀገሬ
ባንቻ አይደለ ኦይ ክብሬ ባልፍ ኖሬ ስለ እናት ፍቅር ልክ ነው ጋቢ ልክ ነው ደስ ይላል በጣም ደስ ይላል ስለዚህ የአገር ባህል የአገር ዘፈን ለሚዘፍን በጣም ወደዋለሁ ኢትዮጵያ ይላል እንዴ ልክ ነውና አገሩን ያላመሰገነ እንዴት ይሆን ይኸው ልዩነታችን ጋቢ ይኸው ቢያንጭ ልጠቅልል አይ እኔማ ወደ ወጉ አይደለም መስሄ ራሱ ደቡነ ነው እኔ አይደለም ይሄ ጋር አይ እሱ እንደነበረ ነው እኔ እኮ ግሪክ ክለብ መምጣት በቃ የምወደው ለዚህ ሁሉ ለየት ያለ ነገር አለው ደስ ይላል ወደ ወጋችን እንሄድ አይደለ ጋብዬ ሳይረፍድ ጨዋታ ብዙ ጨዋታ ይጠብቀን በእንሂድ በያላችሁበት በድጋሚ ጥሩ ቆይታ እንመኛለን። በያሉበት የተሰኘው ፖድካስታችን ሁለተኛ ክፍሉን ጀምሯል። የመጀመሪያውን እንግዲህ ሼፍ መክብብን በጣም ወዳችሁ ተመራችሁበት ነበር። ዛሬ ደግሞ ድንቅ ኢትዮጵያዊነትን የምንማርባቸው ትልቅ እናት ናቸው። የብዙሃን እናት ናቸው። እንደውም ሰዎች የስንት ሰው እናት ናቸው ይሏቸዋል። በተገኙበት ሁሉ ሰላም የሚናፈስ ኢትዮጵያዊ ማንነት ያላቸው ወግ ስርዓት የሚያውቁ ግን ደግሞ በመልክ ፈረንጅ በዜግነትም እንዲሁ ግሪካዊ ናቸው። ነገር ግን ኢትዮጵያ ፈራቻቸው ናቸው። ብዙ ደግሞ ከወጋቸው እንማርባቸዋለን። ወይዘሮ ጋብርኤላ ማፊ ይባላሉ። ኢትዮጵያ ውስጥ ነው ተወልደው ያደጉት። አማርኛ ቅልጥፍ አድርገው ይናገራሉ። እንዳትፈሩ ፈረንጅ መስሏችሁ። እንኳን ደህና መጡ። እንኳን ደህና ቆየሽኝ። አንቱ ልብዬ ልቀጥል ወይስ? አይ አንቺ ብለሽ። አንቺ ይሻላል። አንቺ ይሻላል፣ ይበልጥ ያቀራርባል። መልካም። እንግዲህ ስለ አንቺ ስሰማ ጋቢ በጣም ብዙ ሰዎች በተለይ ኢትዮጵያዊነት ፍቅርሽ ኢትዮጵያን የምትገልጭበት መንገድ በዙሪያሽ ደግሞ አሁን ያለነው ትልቅ ታሪካዊ ቦታ ግሪክ ክለብ ውስጥ ነው። የግሪክ ክለብም ካሉት ቦርድ ሜምበሮች ውስጥ አንዷ ነሽ። ሌሎችም ብዙ ኢትዮጵያ ውስጥ ያሉ ተቋማት ላይ እጅሻለና ስለ ራስሽ ግን ጥቂት ለተመልካቾች እስቲ አስታውቂን። የት ተወለድሽ? እናትና አባትሽን ትንሽ አስታውቂን። ብዙ ታሪክ አለሽ ከኋላ። አዎ እንግዲህ ከአያቴ ልጀምርልሽ። ከግሪኩ አያቴ 1914 ሲመጣ ወደ ኢትዮጵያ ያኔ አቢሲኒያ ትባል ነበር እና እዛ ምን ይወራ ነበር አገሩ አቢሲኒያ በጣም ብዙ ወርቅ ታፍሳለህ፣ በአንድ ጊዜ ጌታ ትሆናለህ ይባል ነበር። እሱ ግን ሚኒንጉ አልገባው። ቤቱን ሸጠ፣ ኦሊቭ ትሪ የነበረውን ሁሉ ሸጠ። ምናለና መጣ ዶማና ካፋ ይዞ መጣ። በፖርት ሱዳን አድርጎ መጣ። ጅቡቲ ሲደርስ ገና መስመር ይዘረጋ ነበረ፣ የባቡር መስመር። እቺ በትንሿ ቫጎን እንደዚህ በእጅ የምትሄዳለች። እሷ ውስጥ ገብቶ በ6 ቀኑ አዲስ አበባ ገባ። ከግሪክ ማለት ነው ወደዚህ? አዎ ወርቅ ለማፈስ። አዎ አንቺ ደግሞ እንደሱ መስሎት እኮ ነው። በኋላ ሲገባ እሱና ጓደኛው ሲገቡ አንድ ሽማግሌ ግሪክ ቁጭ ብሎ ያያቸዋል። ግሪክኛ ሲናገሩ እናንተ ግሪኮች ናቸው? ምን ሊሰሩ ምንድን ነው የምትሰሩት ሲሉ፣ ለምን እነሱ ገና እዛው ለጋር መቆፈር ጀመሩ። አይ ወርቅ አለ ስለተባለ ወርቅ ቆፍረን ይዘን ለመሄድ ነው ሲል፣ አይ እንደዚህ እኮ አይደለም፣ አልገባችሁም። እቺ የምታድግ ሀገር ስለሆነች ወርቅ ነው ማለት ስራ አለ።
ብዙ ስራ ስላለ እሱ ነው ወርቁ። ግን ወርቅ ከፈለጋችሁም አለ ግን ይሄ ተባለ መጣ። ከዛ ቆየ ወደ ግዴዚሁ ስራ ጀመረ። ያው ኮንስትራክሽን ነገር ነበር የሚሰራው ሀገሩም ሆኖ እዚህም ጀመረ። ከዛ ወደ ይፋት ሄደ። ይፋት? አዎ ይፋት። በምን ሄዱ ወደ ይፋት? ያኔ የነበሩ ታውቂያለሽ፣ ለስራ ሄደ። እዛ አንድ ቤተክርስቲያን የምትሰራ ወደ ታውቂያለሽ፣ ይፋት ብዙ ቤተክርስቲያኖች አሉ እና ሚካኤል ቤተክርስቲያን ዶቃቂት ሚካኤል ሄደ፣ ወይራ ሄደ እና ከዛ እየሰራ ሳለ አያቴ ሴቷ ይፋቴዋ ትንሽ ልጅ ነበረች። እሷ ትመጣና ውሃ ታቀብለታለች፣ ታግዘዋለች አንዳንድ ነገር። ይህን ሲያይ ደግሞ የምታምር ልጅ ናት። ሄደና ለአባትና ለእናቷ ጠየቀና ልውሰዳት፣ ላስተምራት፣ ላሳድጋት፣ አገባታለሁ አለ። ፈቀዱለት። ይዟት መጣ። አሳደጋት፣ አስተማራት። በ15 ዓመቷ አገባት። ከዛ በ16 ዓመት እናቴን ወለደች። የኔ እናት ማሪያ ቆስታ፣ እናቷ ይፋቴ፣ አባቷ ግሪክ። ከዛም ቀጥሎ ያው ወንድሞችም ተወለዱላት። እዛው ይፋት ውስጥ ማለት የለም፣ አዲስ አበባ መጣች። አዲስ አበባ መጣ ነው። ይፋትማ ልጆና ነው ትታይወጣችው። ከዛ በኋላ በ1941 ደግሞ አባቴ መጣ ከእንግሊዝ ወታደር ጋር። ያኔ ጣሊያኖች እንግዲህ አስረክቦ መውጣት ነበረባቸው፣ እንግሊዞች ሲያስወጧቸው ያኔ መጣ አባቴ ኤኒዌይ። እና ከዛ በኋላ እዚሁ የእንግሊዝ ንግስት የፖሊስ እንዲያሰለጥንና ወደ ሀረርና ድሬዳዋ ተላከ እና እየሄደ ሲመጣ እናቴን አገኛት አዲስ አበባ። ከዛ ሁሉም ነገር ረሳ፣ ወደ ሀገሩ መመለስ ምን አስረስ ኢትዮጵያዊ ሴቶች እናቴን አገኘ። በዛው እዚሁ ቀረ። እኛ ተወለድን። ወደ ሀረር ሄደ ወይስ እዚሁ? አዎ ሀረርና ድሬዳዋ ፖሊስ ያቋቋሙ እሱ ነው። እና ከዛ ደግሞ የራሱ ወታደሮች እንደ ኮማንዶች ነገር 40 ወታደሮች እያሰለጠነ ነበረ። ለምን በዛን ጊዜ ደግሞ እንደምታውቂው ሶማሌ በጣም ይበጠብጥ ነበር። ኢትዮጵያ ውስጥ እየገባ እየዘረፈ እየገደለ ችግር ነበረ በዛን ጊዜ። እና እነሱን እንትን ለማቋቋም እነዚህ 40 ወታደሮች መጡ። እዚህ ያሉትን መለመለና እነሱ ኮማንዶ ሆኑ፣ 40 ኮማንዶች። እና እነሱ አስታገሱ ሶማሌዎቹን በዛን ጊዜ። እና እንደዚህ ነው እኛም ተወለድን። እዚህ ድረስ ደረስን። እንደውም ያንቺን አወላለድ በጣም ታሪክ አለው። እናትሽ ስትወልድ አለው ሀረር አካባቢ ነው እንዳጋጣሚ ወደ አዲስ አበባ ሲመጣን የመጣሽው አለ ወደዚህ ምድር። ይገርምሻል እንግዲህ መጀመሪያ ዳኮታ አውሮፕላኖች መጡ 1946። እሺ ዳኮታ ሲባል ነው መሰለኝ። ዳኮታ መጀመሪያ የመጡት ከቦይንጎች 4 ሞተር በፊት ከ2 ሞተር በፊት መጡ። ትንንሽ አይሮፕላኖች ነበሩ። በሱ ነው የመጣችው። እርጉዝ ነበረች። እሺ እና በመጣች በማግስቱ እሷ ለጉዳይ ነው የመጣችው ስራ ስለነበረ በማግስቱ ወለደች። አዎ አዲስ አበባ ተወለደች። አሜሪካን ሆስፒታል ፍሎሃ ሆስፒታል ነበረ። አሜሪካ ሆስፒታል የሚባል ቤተመንግስት አካባቢ አሁን ብሔራዊ ቤተመንግስት ጀርባ ያለው እሱ አሜሪካን ሆስፒታል ነበረ እና እዛ ነው የተወለድኩት። ከዛ በኋላ ነው ወደዚህ ዘውዲቱ የገቡት እነሱ ዘውዲቱ ብሎ አዲስ ሰርቶ የገቡት። እንግዲህ ይሄ 1948 ነው እንግዲህ ይታይሽ። የዛሬ ስንት ዓመት በኋላ 1948። በጣም ደስ ይላል። ከዛ በኋላ እንግዲህ ከሁለት ኢትዮጵያዊ እናትና ከግሪካዊ ቤተሰብ ነው የመጣሽው። መልኩን እንኳን ወደ ግሪኩ ያደላ ይመስለኛል።
ብልሽ አያቴም በጣም ቀይ ነበረች። ለዚህ ነው አይደለ? ሁለቱም ቤተሰቧ በሙሉ ምልሽ በጣም ይሄ ቆንጆ መልክ አለ አይደለም? ይሄ ላይት የሆነ ወደ እንደሱ የቀይዳማ ነገር። አዎ ዘራቸው በሙሉ እንደሱ ነበር። በጣም ደስ ይላል። እንግዲህ ጋቢ ከእናት ከአባትሽ ተነሳን፣ ከዛ ደግሞ ወደዚህ ከመጣሽ በኋላ ልጅነትሽ፣ አስተዳደግሽ ላይ በጣም ቤተሰብ በጥሩ ስነ ምግባር ነው ያሳደጉሽ። በተለይ ደግሞ ኢትዮጵያዊ ማንነት ያለው ኢትዮጵያዊ የሆነ ሀገር ወዳድነት፣ ፍቅር፣ ለትንሹም ለትልቁ መራራት፣ እንደ እናት መሆን ደግሞ ከማን ወረስሽው? አሁን ለምን ከአንቺ ወደኋላ ተመራን ደግሞ አሁን ያሉ ትውልዶች እንደዚህ ነው እንደ የታለፈው እንዲሉ እስቲ ልጅነትሽን፣ ስርዓቱን፣ አስተዳደጉ ምልሽ እናቴ በጣም የተለየች ሰው ነበረች። ለሁሉ የምታዘን፣ ለሁሉ የምትረዳ እና ሁልጊዜ ልዩነት እንዳናረግ ከማንም ጋራ የምታስተምረን ሰው ነበረች። መናቅ የለም ሞደድ ነው እንጂ እና ሁሉንም ማቀፍ እና በዛን ጊዜ ገና ከልጅነታችን ጀምሮ ከትምህርት ቤት ከሁሉ የነበረ ኢንተርናሽናል። ለምሳሌ አሁን እንግዲህ መጀመሪያ ነው የተማርኩት ግሪክ ትምህርት ቤት ነው። ከዛ ሊሴ ገብረ ማርያም ነው የተማርኩት እና ብታይ የነበረው ፍቅር፣ አንድነት ተማሪዎች ሁሉ ምልሽ ይሄ እንደዚህ ነው ያ እንደዚህ ነው አይባልም። ሁላችን አንድ ነበር። እንደዚህ ነው አደግነው። አሁንም ገና ስንገናኝ ብታይ የድሮ ነው የምናስበው። እና ደግሞ ምልሽ አሁን አልሽ ያው እዚህ ስለተወለድኩ ግሪካዊ ስለሆንኩ ምናምን ብቻ አይደለም። አገርሽ አይንሽን የገለጥሽበት ነው። የተወለድሽበት አይንሽን የገለጥሽ ወረቀት ነው። ግን ዋናው የሚቆጥረው የተወለድሽበት ሀገር፣ ያደግሽበት፣ የተማርሽበት፣ ያገባሽበት፣ ልጅ የወለድሽበት ይሄ ነው ያንቺ ትክክለኛ ህይወትሽ። ይሄ ነው በቃ ፍቅርሽ ይሄ ነው። እና ማን ነው ያደግሽበት ሀገር የሚጠላ? አይጠላ። እንደውም መጀመሪያ እናት አፋችንን ሁሉ ስንፈታ በአማርኛ ነው። እኔ ልጆቼ ሁሉ አምስቱም አፋቸውን ሲፈቱ በአማርኛ ነው። አሁንም ቢሆን ውጭ ሀገር ሆኖ ስለ ኢትዮጵያ ነው። እናቴ ግሪክ ናት፣ አባቴ እንደዚህ ነው፣ ጣሊያንና ምናምን አይሉ። እኛ ኢትዮጵያዊ። አሁን ለምሳሌ ለሚደረገው ለሚሰሩት ስራ ሁሉ ላቋቋሙት ቲም የፎርሙላ 4 የኮርስ መኪናዎች ሲያስተዋውቁ ሁሉ ከኢትዮጵያ ይመጣ የኢትዮጵያን ኦሪጂን እያሉ ነው የሚያስተዋውቁት። ለምን የግሪክ አይሉ ወይ የጣሊያን አይሉ? የኢትዮጵያን ኦሪጂን በቃ እኛ ኢትዮጵያዊ ነን። እንደውም መጀመሪያ ሲጀምሩ የኢትዮጵያን ባንዲራ አድርገው ነበረ ሲሮጡ፣ የለ ባንዲራ አይፈቀድም ብሎ ያነሱባቸው። በጣም አዘኑ። ኤኒዌይ ደህና ነው። በጣም ደስ ይላል። እንግዲህ ኢትዮጵያውያን እኛ ራሳችን በሀገራችን እንዳልነው ትብታችን የተቀበረበት ፍቅር ላለን ሁሉ ልባችን እዛ እንኳን ቢሆን የዚህን ያህል ግን ጥልቅ ኢትዮጵያዊነት ፍቅር አንዱም ወደ አንቺ ጋር ያመጣን ካሜራችንን ይዘን ባለሽበት የመጣንበት ትልቁ መልእክታችን ያ ነው። ኢትዮጵያዊነት የሚባለውን እናንተ ልብ ውስጥ የተሳለበት ልክ አስደንቆኛልና ኢትዮጵያ ምንድን ናት ላንቺ? ለእኔ እናቴ ናት። ባጭሩ ልንገርሽ፣ እናቴ ናት። አይኔን የገለጥኩበት የተማርኩበት ሁሉ ነገሬ። ለምን እዚህ ነዋ አብዛኛውንም በአሁን እድሜ ይሄ ሁሉ ዓመት እዚህ ነው የኖርኩት። ሌላው ሀገር በአባቴ ወይ በምን አልቆጥረው ምቆጥሮ ይሄ ነው። ለምን ይሄች ናት ሀገሬ። ምን አደረገችልሽ ይቺ ሀገር? አሁን ድሮ እንባላለን ሀገሬ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረግኩላት በሉ ይላሉ ጠቢባን። ኢትዮጵያ ግን ላንቺ ሰጠችኝ የምትይው ምንድን ነው? ሁሉን ነገር እውቀት ሰጠችኝ፣ ቤተሰብ ሰጠችኝ፣ ጥሩ ኑሮ ሰጠችኝ፣ ሁሉን ነገር ሰጠችኝ። ቢዘረዘር አያልቅም። እና ይሄ ነው እንግዲህ
ብዙ ተጉዘሻል ጋቢ፣ ከህይወትሽ ብዙ ውጣ ውረዶችን አልፈሻል እና ደግነቴ ለነፍስ መኖር ቅንነት አያለሁኝና ቅንነት ምንድን ነው ለአንቺ? የነፍስ ንጽህና ይሄ የዋህነት ምንድን ነው ትያለሽ? አዎ ምልሽ ቅን ከሆንሽ ጥሩ ከሆንሽ ሰው ሌላውንም መውደድ አለብሽ፣ እንዳንቺ አድርገሽ መውደድ አለብሽ። የተቸገረውንም እየረዳሽ እየወደድሽው፣ ዝቅተኛም የሆነ ቢሆን አለመናቅ፣ ወደሽው ማቀፍ አለብሽ። ከቻልሽ መርዳት አለብሽ። ካልቻልሽ ደግሞ እንደምንም ብለሽ ከዚህም ከዛም ብለሽ እርዳታ ማግኝተሽ እሱም ማንሳት አለብሽ። ሁሉንም እርስ በርስ መዋደድ። የአንድ ሀገር አሁን ለምሳሌ እዚህ ሀገር ብዙ ብሔር አለ። ይህ ሁሉ ብሔር አየሽ ወንድማማቾች ናቸው። ማንም ብትጠሪያቸው የአንድ እናት ልጆች ናቸው እና ሁሉ አንድ ሆኖ መኖር አለባቸው። ተዋደው ተፋቅሮ በዚህ ነው ወደፊት መሄድ የሚችሉት። ጥላቻ ሳይኖር ቅን ሆኖ አንዱን አክብሮ መውደድ፣ አንዱን እያቀፈ አንዱን እየመከረ ብዙ ነገር አለ። ይሄ ነው እንግዲህ ጋቢ፣ ያው ከቅርበት ጋቢ እያልኩኝ ነው እና ለወጋችንም እንዲመች ያልዋዠቀ ባህሪ፣ አሁን ስሜታዊነትን ብዙ አላይም ባገኘዎች ጊዜያቶች ላይ የተረጋጋ ማንነት። ሰው የፈተና ጊዜ አለው፣ በጎ የሚያልፍበት ጊዜ አለው። ግን አንዳንዴ ከባድ ጊዜ ሲገጥመን የምንመልስበት ነገር ሰው እስከሚያይብን ድረስ ይሄ ባህሪን መግራት ስሜትን መግራት የለምና ሳይሽ የተገራ ስሜትሽን በደንብ ነው የምትቆጣጠሪ። ከየት መጣ? ምን ማድረግ አለብን? ሁሉን ነገር መተው ነው። ደግሞ ውስጥሽ ሁልጊዜ ንጹህ መሆን አለበት። ብዙ ነገር ውስጥ አለመግባት ነው። ከነገር መራቅ ነው። ሰላም እንድታገኝ እንደሱ ነው። እኔ አሁን ለምሳሌ ትችያለሽ፣ ከፈለግሽ ትችያለሽ። እኔ አሁን ለምሳሌ ምንም ቢሆን ግድ የለኝም፣ አልጨነቅበትም፣ አሳልፈዋለሁ። ብናደድ ራሴን ነው የምጎዳው። ብናደድ በሽታ መፈጠር እኔ ላይ ነው። ብናደድ ሁሉ ነገር የሚበላሽ ነው። ስለዚህ ንዴቱ ወደዛ ሆኖ ጥሩ ነገር ቆንጆ ነገር ማሰብ ነው። ፍቅር ካለ ሰላም ካለ ሁሉ ነገር ስሙትሊ ይሄዳል እና ለመጨነቅ ነው። ዋይ በጣም ደስ ይላል። እናት ነሽ እንግዲህ ልጆች አሉሽ። ልጆችሽን ስጠይቅ አንቺን ለማነጋገር ከጀርባሽ ያሉ ሰዎች ስርዓታቸው ከምንም አይነት ሱስ የጸዱ ከምንም አይነት ባዕድ ነገር የጸዱ በጣም ሀገር ኢትዮጵያን የሚወዱ ልጆች ነው ያሏት ጋቢ ተባለ። እንዴት ነው የምታሳድጊያቸው? እንዳልኩሽ ገና ከልጅነታቸው መውደድን ማክበርን መማር አለባቸው። ራሳቸው እኛ እንደተማርነው እነሱም መማር አለባቸው። በቁጣ አይደለም፣ በዱላ አይደለም፣ በምክርና በፍቅር ስታደርጊያቸው በደንብ ያድጋሉ። ማለት ከልጅነታቸው ከተኮተኮቱ በደንብ ጥሩ ሆኖ ያድጋሉ። ስለዚህ ምልሽ ዛሬ ውጭ ሀገር ለምሳሌ ልጆች መደብደብ መቆጣት በኃይል አትችይም፣ ይከሱሻል። ልጆቹ ራሳቸው ፖሊስ ይጠሩብሻል። አሁን ባለፈው እንኳን እዚህ ሳይ አንድ ሴትዮ እውነት የሚያሳዝን ሁኔታ ልጇን አስራ በዱላ እየገረፈችው ነበረ፣ እየጎተተች ወሰደችው። በጣም የሚያሳዝን ሁኔታ። ይሄ መቅረት አለበት። ይሄ መማር አለባቸው ራሳቸው እናቶች ተምሮ ለልጆቻቸው ጥሩ እናቶች መሆን አለባቸው። በነፃነት ውስጥ ግን ስርዓት ይዘው ነው የሚያድጉት። ስርዓት ይዘው ማድረግ አለባቸው። ሁሉን ነገር በምክር ነው የምትከለክያቸውም። ይሄ አይነካም፣ ይሄ እንደዚህ ነው፣ አውሱ ምንም ችግር የለውም። በፍቅር ስትነግራቸው ደስ ብሏቸው እንትን ይላሉ። እንደው በምን ትቀጫለሽ? አሁን በዱላ ሲያጠፉ ግን እናንተ ቤት ቅጣት እንዴት ነው? አይ እኛ ቤት ቅጣት በምክር ነው። ከዛ የለ ሁለተኛ እንደዚህ ብታረግ ለራስህ ችግር ነው የምትፈጥረው እንለውን። በቃ
በጣም ደስ የሚል ነው እንጂ ሌላ ምንም እንትን የላቸው። አሁን ይቅር እነሱ ልጆቻቸው ራሳቸው ያላቸው ስነ ስርዓት በጣም ያገርምሻል። በጣም ይገርምሻል። ሰው የሚወዱት ሰው የሚያከብሩት ባይ ዘ ወይ እነሱ አሁን ጂኔቫ ስዊዘርላንድ ናቸው አይደለ? ከምግብ ሁሉ የሚወዱት ምንድን ነው? ኢትዮጵያ ሬስቶራንት ሄዶ ሲበሉ እንጀራ፣ ወጥ፣ ክክ ወጥ። አዎ በጣም እሱን ይወዱታል። አዎ እና ምልሽ እንደዚህ ነው የለመዱት። አዎ ለኢትዮጵያ አሁን እንደው ተመኝላት ብልሽ ምን ትመኝላታለሽ? ምን ይታይሻል? እንግዲህ 77 ዓመት ቀለ እንደ እናት እንደ ኃላፊ ሀገር እንደሚወድ እኔ መመኝላት ሰላም፣ ፍቅር፣ አንድነት እና የኔ ዊሽ እንደምባለው ምንድነው ትልቅ ሀገር እንድትሆን ታዋቂ ሀገር እንድትሆን። ይሄም ከማን ነው? ከህዝቧ ነው የሚጠበቀው። ህዝቧ ተባብሮ አንድነትን ፈጥሮ ተዋዶ ይችን ሀገር መገንባት አለብን ሁላችንም እና በፍቅር ነው ሁሉ ነገር። ፍቅር ካለ ሁሉ ነገር አለ። በጣም እንግዲህ ከ3 መንግስት በላይ የተሻለ ጋቢ ኢትዮጵያ ውስጥ ትናንት ምን ነበረች ኢትዮጵያ ቢባል አሁን ልጆችሽ ቢጠይቁ እንግዲህ ከአቢሲኒያ ጀምሮ ወርቅ ይታፈስባታል ተብሎ ግሪካውያን፣ ጣሊያናዊ፣ ሁሉም የውጭ ሀገር ዜጎች የሚሳሱላት የሚመጡባት ሀገር ነበረች ኢትዮጵያ። ትናንት እንዴት ነበረች? በመሀል ደግሞ በእኛ ዘመን ነገን ደግሞ እንዴት ታየዋለሽ? ነገ ትናንትን እንጀምር። የትላንትኗ ደስ የምትል ሀገር፣ ፍቅር የምታስይዛቸው ሀገር ነበረች። ከዚህ ሀገር ጋር አንደኛ ነገር አየሯ፣ ሁሉ ነገሯ ቆንጆ ነበር። ህዝቡ ራሱ በጣም እንግዳ ተቀባይ፣ እንግዳ እንዴት ልበልሽ፣ እኔ እንኳን ማስታወሰው ይቅር ከአዲስ አበባ ወተን ወደ ባል ሀገር እንኳን ስንሄድ ማያውቁን ሰዎች ገና ከዛ መጥቶ እባካችሁ ግቡልን፣ ቡና ጠጡ፣ ይሄ አይነት ውጭ የለም። ይሄ ራሱ ፍቅር ያስይዝሻል። የህዝቡ ሁኔታ፣ የህዝቡ ፍቅር የሚያሳይሽ ገና ሳያውቅሽ የሚቀበልሽ፣ እኔ ግቢልን፣ ብልልን፣ እናጉርስሽ ምንን። እኔ ይሄ ሌላ ሀገር አይቼው አላውቅም። እና ምልሽ ለነገዋ ኢትዮጵያ እውነት ሰላም ካለ፣ ፍቅር ካለ፣ አንድነት ካለ ይችን የመሰለች ሀገር የትም አትገኝም። ማንም አያገኛትም። የትም ብትሄጂ ነበር። ለምን ኢትዮጵያ ታሪክ ያላት ናት። ሃይማኖቷ ትልቅ ነው። እሺ ሰዎቹም ህዝቡም ራሳቸው ባስተሳሰባቸው በምናቸው ኦርቶዶክስ መሆን አለባት። ኦርቶዶክስ ሃይማኖቱ አይደለም። ቀጥ ብሎ ሳያወላውሉ ቀጥ ብሎ አስተሳሰባቸው ማስተካከል። ኦርቶ ማለት ራሱ ቀጥተኛ መንገድ ማለት ነው። ቋሚ የቆመ መንገድ የማይወላወል። ለዚህ ነው የኦርቶዶክስም ሃይማኖት ቀጥ ያለ ስለሆነ የሆነው። ዝክር አላችሁ? ምን ትዘክሪያለሽ? አሁን ታቦት እኔ ገብርኤል አለኝ፣ ማርያም አለችኝ። ዝክር አለ እናንተ ቤት ማለት ነው? ይመጣል፣ ድግስ ይበላል ነው። ብዙ ጊዜ ምን መሰለሽ ተሰርቶ በየቤተክርስቲያኑ ይሄዳል። ለ10 ሰው ከምትሰሪ ለ50 ለ100 ሰው ሰርተሽ ትልኪያለሽ። እዛ እንደዚህ ነው። እማትረሺው ምርቃት። አሁን የብዙዎች እናት ነሽ ጋቢ። እኔ መመስከር እችላለሁ። አንድ ጉዳይ ገጥሞኝ ነበረና አንቺ ጋር መጥቼ እስከምደነቅ ድረስ ሰው በዚህ ነው ያለ ሰው ቅርብ ሆኖ ማድረግ ይችላል ሳይሰለች ሳይደክመው ብዬ በጣም ነው በልቤ ያመሰገንኩሽ። ስሰማ ውይ ጋቢ እኮ እንደውም የልጅ ልጆች እንደውም ይቀልዳሉ አሉ። ምን ይሉሻል? እስቲ ካንቺ ልስማ። ማሳወቅ አለብሽ። ልጆችሽ ስንት ናቸው? እኛ ስንት ነን? ይሄ ሌላ የሚመጣ ልጅ እኛ ማነው እውቅና እንሰጣቸውም እና እኛ ብቻ መሆናቸውን። አሁን 100 ሰው መጥቶ ማማ ሲልሽ እናታችንን ወስዶ ምን ሊያደርጉት እንላለን ይላሉ። ከነጭራሹ ምልሽ
ብዙ አባቶች ነበሩ ከገዳም የሚመጡ እነሱ ሁሉ አሉ። አንዳንዶቹ አልፈዋል፣ ሌሎቹም አሉ። ይመጣሉ፣ ይጠይቁናል። ምልሽ ደንበኛ እንደ እናት እንደ አባት ነው የሚያዩን እና ደህና ነው ምልሽ። የሰው ፍቅር ይስጣችሁ ብላ ነው እናቴ የሞተችው። ትልቁ ምርቃት ያው ስለዚህ ምልሽ የእሷ ደግነት ወደኛ አልፏል። ሰው አይጠላንም። ለምን እኛም ሰው አንጠላም፣ እንወዳለን፣ አንጎዳም። እና ይሄ ነው እና እንዳልኩሽ ብዙ ልጆች አሉን። 200 አልገቡም፣ 100 አካባቢ ናቸው። ሳይገቡ ይቀራሉ ብለሽ ነው? ለምን ብዙዎቹም ታውቂያለሽ፣ ድሮም እየረዳኋቸው እዚህ እየለመንኩት ኤምባሲውንም እየለመንኩ መሸጋገሪያ እንዲሆናቸው ግሪክ ሀገር ሄደው ከዛ ወደ ካናዳ ወደ አሜሪካ ምናምን ሄዱ ብዙ ልጆች አሉ። አሁን እነሱ ደግሞ የእትዬ ጋቢ ልጆች ማህበር ተብሎ የእትዬ ጋቢ ልጆች ማህበር አለ። ታድለሽ በጣም አሁን ቪኦኤ ብትከፍቺ ለአዲስ ዓመት፣ ፋሲካ፣ ገና ሁል ጊዜ እትዬ ጋቢ እንኳን አደረሰዎት፣ መልካም ገና፣ መልካም አዲስ ዓመት ይላሉ። ከዚህ በላይ ምን አለ አይደል? የለም ብልሽ ደስ ይላል። አሁን የ77 ዓመት ሩጫ ነውና እንግዲህ በህይወት ኖረን እናልፋለን። ከመቃብር በላይ ጋቢ በዚህ እንድትታወስ አድርጌያለሁ የምትይውን ነገር እስኪ ንገሪኝ። እኔ እንጃ እንግዲህ ሌላ ሰው ነው ይሄን መናገር ያለበት። ያው ከመቃብር በላይ ስም ነው ስለሚባል ጥሩን ሰርተሽ ብትሄጂ ጥሩ ነው። እውነት ነው። አዎ ጾም ትጾሚያለሽ ጋቢ? ስሰማ አጽዋማት ጊዜዎች ላይ ቀልድ የለም በጋቢ በኩል ተብሏል። አዎ ጾም ምን ይጠቅማል? መንፈስን ከፈጣሪ ጋር ማገናኘት ምን ይጠቅማል ትያለሽ? ከልምድሽ ብዬ ነው። እኛ ከምንል የኖራችሁ እንዴት እንጂ እሱ እኮ ዋናው ነው። የግሪክ ሃይማኖት ያለሽ፣ የኢትዮጵያ ሃይማኖት ኦርቶዶክስ ያለሽ፣ ሁሉ ራስሽ ሁልጊዜ ለራስሽ ለስጋሽ ማሰብ የለብሽም። ማሰብ ያለብሽ ለነገር ለነፍስሽ፣ ደግሞ ለሁሉ ነገር ለቤተሰብሽ፣ ለልጆችሽ። ለምን ጾም ብቻ ደግሞ መጾም በምግብ አይደለም፣ በብዙ ነገር ነው መጾም ያለብሽ። ጾም ምግብ ብቻ አይደለም። ስጋ ስላልበላሽ ወይ ወተት እንቁላል ስላልበላሽ አይደለም። ከውስጥ ነው። የውስጥ ንጽህና ይፈልጋል። በጣም ልክ ነው። ሁል ጊዜ ማምሻውን ቀን ውለሽ የምትጸልያቸውን 3 ጸሎቶች እስቲ ንገሪኝ። እንደው ቢያንስ ብዙ ነው ግን እማትዘነጊ ሁሌ በጸሎትሽ አባቴ ጊዜ ያለ አሁን አባታችን ወይ አለ በአማርኛ። አንደኛው ደግሞ የማርያም ጸሎት አለ። ከዛ ደግሞ ይሄ ሁሉን የፈጠረ የሃይማኖት ጸሎት እሱ የመጽሐፍ ቅዱስ። ከዛ የዳዊት መዝሙሮች እነሱን ሁሉ እናነባለን። ብልሽ ይሄ ነገር አንደኛ ነገር የመጣው ከአያቶቼ። ከማን አያቶቼ? ከኢትዮጵያኖች አያቶቼ። ለምን እነሱ የቤተ ክርስቲያን ገበዞች ነበሩ፣ ቄሶች ነበሩ፣ ሃይማኖተኞች ነበሩ እና እንደዚህ ነው። በጣም ደስ ይላል። አሁን የኛ አባት አንዳንዴ ይላል ሁል ጊዜ ሳሊ ለነ ቅድስት ብዬ እመቤታችንን ስንጠርቼ ልጆቼን አስቢ ብዬ ጸልያለሁ። እሱ ጸሎት ነው መቼም እንደ ስራችሁ እንኳን ባይሆን የሚጠብቃችሁ ይላልና ስም ጠርተሽ ስለ ሀገርሽ የምትጸልዩ ለልጆችሽ። ምክንያቱም የአሁኑ ትውልድ ጸሎትን ያውቃል ወይ? መጸለይ ከምን ይጠብቃል? የሁሉ ሞገስ ከፈጣሪም ነው፣ ይሄ ሁሉ ጸጋም ከፈጣሪ ነው እና ለሚመለከቱም ብዙ ሺዎች ወጣቶች ምን ትያለሽ? እውነት የዛሬ ወጣቶች ምልሽ ጊዜው መጥፎ ስለሆነ ቤተክርስቲያን ቢያዘወትሩ ቢጸልዩ። እንደምናየው ብዙ ክፋት ነገር አለ ምልሽ፣ ሳታስቢው በመጥፎ መንፈስ አለ፣ ብዙ ነገር አለ እና ይሄ ሁሉ እንዲርቃቸው ቢጸልዩ፣ ቤተክርስቲያን ቢሄዱ፣ ቢቆርቡ። ቁርባን ትልቅ ነገር ነው
አይተው ለምን ስጋና ደሜን የተቀበለ ይድናል፣ የዘላለም ሕይወት ያገኛል ይላል። አዎ እና ይህን ሁሉ እየጾሙ ግን ከውስጣቸው ደግሞ የራሳቸው ጸሎት የግላቸው ፈጥሮ ቢጸልዩና ቢለምኑ ትልቅ ቦታ ላይ ይደርሳሉ። ትልቅ ቦታ ላይ ይሄ በጣም የሚያስፈልግ ነው። ከዓለማዊ ጋር የሚጋጭ ይመስላችኋል? አሁን ጋቢ ሰው ወደ ነፍሱ ሲያደላ ስጋውን የሚተው ሁለቱም የሚጋጭ የሚመስለን ሰዎች አለን። አሁን ቁርባን ራሱ ወጣቱ በጣም ይፈራዋል። ለምን ይፈሩታል? እንደውም እሱ ነው የሚያድናቸው። እና ደግሞ አሁን ምንድን ነው እውነት ብዙ ወጣቶች በብዙ ቦታ ስታያቸው የእነሱ አሁን ሃይማኖት ምንድን ነው? መጨፈር፣ ምን ማለት ሄዶ ስጋ በልቶ ሰክሮ ያልሆነ ነገር እየተቀበሉ ራሳቸውንም ይጎዳሉ፣ አካባቢያቸውንም ይጎዳሉ። ግን ወደ ሃይማኖታቸው ቀጥ ብሎ ሄዶ ሃይማኖታቸውን አክብሮ ለሌሎቹንም ቢያስተምሩ ምልሽ ለእነሱም ጥሩ ነው፣ በእግዚአብሔርን ፊት ጥሩ ነው፣ በሁሉም ጥሩ ነው፣ ለእነሱም ጥሩ ነው የሚሆነው። እውነት ነው። እንግዲህ ደግሞ ስንኖር በስተመጨረሻ ጋቢ ህይወት ያልቅና ደግሞ ወደ ሰሪያችን ወደ ጠሪያችን እንሄዳለን እና ሞትን ስታስቢ ምንድን ነው የሚሰማሽ? እኔ ልንገርሽ ምንም አያስፈራኝም። እኔ አያስፈራልኝ፣ ምንም አያስፈራኝም። የምታየው ነው። ይሞታል፣ ይሄ ይሞታል፣ ሄደሽ ትቀብሪያለሽ፣ ይመጣል። ምን የሚያስፈራ ነገር አለ? ምንም አያስፈራ፣ ምንም አያስፈራኝ። ዝግጁ ስለሆንሽ ይመስለኛል ምልሽ። አይሽ ለሁሉ ነገር ዝግጁ መሆን አለብሽ። ለሁሉ ነገር፣ ለሞት ብቻ አይደለም፣ ለህይወትሽ በሙሉ ዝግጁ መሆን አለብሽ። ማወቅ አለብሽ፣ የምታረጊውን፣ የምትተይውን፣ የምትይዥውን ሁሉ ማወቅ አለብሽ እንጂ ገና ሞት ይመጣል እና እፈራለሁ ለምን ሞታለሁ። በጣም ደስ ይላል። ይህንን በወጣትነት ያውቀው ቢሆን አንዳንዴ አሁን ቆመን የወጣትነት የእሳትነት ጊዜው አለ፣ የመሬትነት ጊዜ፣ የንፋስ ጊዜ አለው እና ይህን አውቀው ቢሆን ወጣቶች በዚህ እድሜያቸው በወጣቱ በእሳትነት ጊዜያቸው ይህን ማወቅ አለባቸው የምትይው? እንግዲህ ከቤተሰቦቻቸው ነው መጀመሪያ ያለበት ማስተማር ያለባቸው። እነሱን በቤተሰብ ከነሱም ጀኔሬሽን የመጣ ነገር ሁሉ አይቶ እያስተማሩ ወደፊት መምራት ያለባቸው እነሱ ናቸው። ከዛ በኋላ እነሱ ይገባቸዋል። ለምን እኛም በወጣትነት ጨፍረናል ብለናል፣ ግን አይገባንም ነበር። ግን አንድ ደረጃ ላይ ስትደርሽ ግን ይሰማሻል፣ ብቻውን ይመጣል እና ያኔ መቀጠል አለብሽ። ለሁሉም እየጸለይሽ ለልጆችሽ ብቻ ሳይሆን ለዓለም ልጆች ሁሉ፣ ለምትኖሪበት ሀገር ሁሉ ሰላም እንዲኖር ሁሉ ነገር ምልሽ። ለምሳሌ ውጭ ወተሽ አንድ ህፃን ልጅ ብታይ ምንም የሌለው አያሳዝንሽም? ለሱም ትጸልያለሽ። እናት አባት የሌለው እባክህ ጥሩ ቤተሰብ ስጠው፣ በጥሩ መንፈስ እንዲያሳድጉት እንደዚህ መንገድ ላይ ታያለሽ አለ እና በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው ጋቢ። ብዙ ትምህርት ነው የሰጠሽ እና በስተመጨረሻ እንግዲህ ለሀገራችንም ኢትዮጵያ ምኞትሽን የነገዋን ኢትዮጵያ እንዴት ታያታለሽ? አሁን አንዳንዶች ተስፋ አጥተዋል። ነገ የሚባለው ተስፋ ስላጡ ተስፋ ቆርጠዋል። ነገን የሚያስቡበት መነጽራቸው ጠባብ ነው ሁላችንም። ነገ ግን ኢትዮጵያ እንዴት ትያታለሽ? ከፍታዋ ይታይሻል ወይስ? አዎ መቼ ሰው ሁሉ ከተተባበረ አንድ ከሆነ ፍቅር ካለ ሰላም ካለ ኢትዮጵያ ትበለጽጋለች። እና እንዳልኩሽ ቅድምም እንደሷ ሀገር ማንም አይኖርም። ትልቅ ነው የምትሆነው። ለምን? የእግዚአብሔር ሀገር ናት። መጽሐፍ ቅዱስ ስንት ጊዜ ነው የሚጠራት? 150 በላይ ተጠቅሳለች ይላል። እያስጠናቀቀ ያሁን ወየውላችሁ እጃችሁን በኢትዮጵያ የምታነሱት ይላል እና ይሄ ሁሉ አለ። የእሱ ተስፋ አለ። እርግጥ ዛሬ ብትቸገሪ ነገ ግን ታያለሽ፣ ጥሩ ብርሃን ታያለሽ።
ዛሬ ጨለማ ከሆነ ነገ ግን ጥሩ ነገር ታያለሽ። እውነት ነው። በጣም ነው የማመሰግነው ጋቢ። እንግዲህ ይህን የሚመለከቱን ሁሉ ኢትዮጵያን መውደድ ምን እንደሆነ፣ ኢትዮጵያን ማወቅ፣ የኢትዮጵያ ያላትን ሀብቷን ጸጋዋን መመርመር ማለት ምን እንደሆነ ልብ የምንል ይመስለኛል ሁላችንም። እና በመጨረሻ ቀረ የምትዩ ካለ ግሪክ ክለብ እንግዲህ በጣም ትልቅ ኮሚኒቲ ያለበት ትልቅ ማህበረሰብ ያለበት እናንተም ትልቅ ፍቅር ያላችሁ ሁላችሁም እናንተ ሆነውም ሁሉም የእናንተ ኮሚኒቲ እዚህ ውስጥ ያሉ በሙሉ በጣም የተከበራችሁ ሰዎች ለኢትዮጵያ የምትደክሙ ናችሁና ስለ ግሪክ ክለብም ጥቂት የምትይ ነገር ስለ ግሪክ ማህበረሰብ የምትይ ነገር ካለ ጋር? በጣም ብዙ ግሪኮች ነበሩ ድሮ እና ብዙ ነገር ሰርተዋል። ምልሽ ብዙ ፋብሪካዎች ከፍተዋል። ብዙ ስራ ለብዙ ሰው አስተምረዋል። ከዛም ደግሞ ድሮ አይፈቅድም ነበረ ለውጭ ዜጋ ቦታ መስጠት ምናምን ክልክል ነበረ። ግን ቀዳማዊ ኃይለ ሥላሴ የግሪክ በጣም ወዳጅ ስለነበሩ እና በጦርነትም ጊዜ ግሪክን ረዱ እና ከንጉሱ ጋራ በጣም ጥሩ ግንኙነትና ጥሩ ወዳጅነት ነበራቸው። የግሪክ ኢትዮጵያ ወዳጅ ተብሎ ነበረ። ሁልጊዜ ቦታም አለ ግሪክ ሀገር ውስጥ አቢሲኒያ የሚባል የኢትዮጵያ ዝግጅት የሚጎበኝቻለ። ለምን እሱ ቦታ ምን መሰለሽ፣ በዛን ጊዜ በጦርነቱ በጣም ረሃብ ነበረ። ያው አውሮፓ በሙሉ ታውቂያለሽ፣ በሂትለር የተነሳ በሙሉ ድህነት ውስጥ ወጥቆ ነበር። ቀዳማዊ ኃይለ ሥላሴ ስንት ሺህ በሬ፣ ላም፣ በግ ምን ያላኩት ነገር የለም። ሲልኩ ይቺ ፒያሳ አቢሲኒያ የተባለችው እዛ ነው ሄዶ የተራገፈው። ለምን ሁሉም እየመጣ ከዛ ወተት ይወስዳል፣ ስጋ ይበላ ጀመር፣ ብዙ ነገር አየሽ። እሳቸው የረዱት ነገር እና በጣም ባለውለታ ብሎ የግሪኩ ንጉስ በጣም ያመሰግናቸው ነበረ። አዎ እና በዚህ ነው ፒያሳ አቢሲኒያ የተባለችው። እንደ ባይዘበይ እዛ ደግሞ ቆንጆ ማኪያቶ አለ፣ አይተሽ እንደሆነ ቆንጆ ማኪያቶ ያቺ ቡና ቤቷ። ቡና ቤቷ ያገለገሉ እቃዎችም አንቲክ የሆኑ እቃዎችም ይሸጣልና ኢትዮጵያዊ መንፈስ አለው። አዎ ፍሊ ማርኬት ተብሎ በአንድ በኩል፣ በሌላው በኩል ደግሞ ይሄ በሙሉ የግሪክ ሱቨኒር ነገር ይሸጣል እዛ። በጣም ደስ ይላል። እና አሁን እዚህ የነበሩት ግሪኮች ለምሳሌ ፍቃድ ጠይቆ ጃንሆይ ፈቀዱላቸው። ለከንቲባው ተነግሮ ጃንሆይ ፈርሞላቸው ለግሪኮች ለኮሚኒቲያቸው፣ ለትምህርት ቤታቸው፣ ለክለባቸው ለሚፈልጉት ነገር ቦታ እንዲሰጣቸው ተባለ። እና በፊት ክለቡ የት ነበር መሰለሽ? ራስ ደስታ ሆስፒታል ላይ ምንድነው አሁን ቅዱስ ገብርኤል ቤተክርስቲያን አለበት ትልቁ ካቴድራሉ ፊት ለፊት አንድ ጭቃ ቤት ነበረች። እዛ ነበር መጀመሪያ ግሪክ ክለብ እዛ ነበረ። ከዛ ወጡና እቴጌ ሆቴል መጡ። እቴጌ ሆቴል እያሉ ጃንሆይ እንደፈረሙላቸው ይሄን ቦታ ገዙ፣ ተፈቀደላቸው። ይሄ ብቻ አይደለም፣ ከነ ኮሚኒቲው ላይ ጠቅላላ ብሎኩ ተገዛ። ከዛ በሙሉ ዶነሮች ነበሩ፣ ሽማግሌዎች ምናምን ገንዘብ የነበራቸው። እዛም ሊስታቸው አለ፣ የስማቸው ሊስት። እነሱ ሁሉ ዶኔሽን ሰጥተው ትምህርት ቤቱ ተሰራ፣ ያ ላይ ያለው። ይሄ ደግሞ ክለቡ ተሰራ እና አብዛኛውን የሰሩት ሚስተር ቤሊሳሪዮስ እኛ ላይ ያሉት ናቸው። ያ ታቸው በፎቶ እና እሳቸው ነበሩ ይሄንን አስጀመሩ፣ ሰሩ። እና እንዳለ በፊት አንድ ነበር ሁሉ። በኋላ መንገድ ሲወጣ ምን ሲል ለሁለት ተካፈለ። ያ ራሱን ቻለ፣ ይሄ ራሱን ቻለ። እና እንትን ነው በቃ በጣም እንደዚህ ነው። እና አሁን ይኸውልሽ በጣም ጥሩ ክለብ ነው እና የሁሉም ቤት ነው። የግሪክ ክለብ የሁሉም ቤት ነው። በጣም
ቴኒስ አለ፣ አይስክሬም አለ፣ የግሪክ ምግቦች፣ ጣፋጭ ምግቦች፣ ኢትዮጵያዊ ምግቦች አሉ። ሁሉ ነገር ጸጥ ያለ ነው። ለመጫወት ለማውራት ይመቻል። ግሪክ ስኩልም እዚሁ አካባቢ ነው። ልጆች ሲፈነጥዙ ያው በዛ አሁን ቆይ ጸጥ በሉ ተብለው ነው አሁን የሚሯሯጡበት ቦታ ነው። በጣም አመሰግናለሁ እኔም ጋብዬ፣ ስላወኩሽ በጣም ደስ ይለኛል። ስላወኩሽ ከምኮራባቸው እና ራሴ እንድመረመር አሁን ስታወሪ አንቺ እኔ ኢትዮጵያዊነት ፍቅሬ ምን ድረስ ነው? እውነት ኢትዮጵያን ምን ድረስ ነው የምንወዳት? እምነታችንን ምን ያህል ነው የምንጠብቀው? ለነፍሳችን ምን ያህል እያደርን የሚለውን ለእኔ ትልቅ ሸክም ነው የጣልሽብኝ። ሌሎች የሚመለከቱን ይሄንን እንደሚጋሩኝ ተስፋ አድርጋለሁ። በጣም አመሰግንሻለሁ። መርቂኝ አሁን እስቲ። እሺ እንግዲህ እንዳሩጊት ልመርቅሽ። እንግዲህ ያሰብሽው ሁሉ ይሙላልሽ። እግዚአብሔር ይባርክሽ ከነ ልጆችሽ ከነ ቤተሰቦችሽ ሁሉ ገና ከፍ ያለ ቦታ ያድርስሽ እና ሙሉ ጤና፣ ፍቅር፣ ሰላም ይስጣችሁ ሁላችሁ። አሜን። ጋብዬ በጣም እናመሰግናለን። ኑሪልን። ጊዜሽን ሰተሽኝ ከብዙ ከተጨናነቀ ሁኔታ ላይ ነው ሀሳብ አለሽ። ያንቺ ሀሳብ ያስተምራል፣ ይገዛል፣ እባክሽ ስልሽ ብዙ ነገሮችን ጥለሽ ነው እዚህ ጋር ቁጭ ያልሽው እና አንቺንም የግሪክ ማህበረሰቦችንም እዚህ እንደ ሀገራችሁ ብዙ ልማት ውስጥ አላችሁ፣ ብዙ ማህበረሰብ እያገዛችሁ ነው እና ለምታደርጉት አስተዋጽኦ በሙሉ እንደኛ እንግዲህ እናመሰግናችኋለን። ከዚህ በላይ እናመሰግናለን። ኑሩልን። ጋብዬ የቴዲ አፍሮ አድናቂ ነሽ? በጣም ወደዋለሁ ቴዲ አፍሮ። ምን የሚለው በፊት ጥቁር ሰው የሚለው ወደዋለሁ። አሁን ደግሞ ብዙ አለው፣ ግን ታይትሉን አላውቅም። ግን ስሰማው በጣም ደስ ይለኛል። ጥቁር ሰው ደስ ይለኛል እሱ አይደለ? በጣም ደስ ይለኛል። በአንቺ በጋቢ ስም እኛም እናመሰግነዋለን። አመሰግናለሁ በጣም። ምን ቀረ የምትይው የምታጠቃልዩ ካለ ነው? ምንም የቀረ ነገር የለም ልሽ ይሄ ነው። በጣም አመሰግናለሁ ጋብዬ። የዛሬው እንግዲህ በያሉበት ቆይታችን ኢትዮጵያዊ ወዳድ ከሆነች ነፍስ ጋር ለኢትዮጵያ ብዙ ከደከመች ኢትዮጵያን ተናግራ በአንደበቷ ከማጠግበው በሀገራችን ውስጥ ብዙ ስራዎችን ከምትሰራው እንግዲህ ትልቋ እናታችን ወይዘሮ ጋብርኤላ ጋር ቆይታ አድርገናል። ሳምንት ሌላ ብዙ በማልተነገረላቸው ብዙ ባላወሩ ሰዎች ዘንድ ተገኝተን በያሉበት ሀሳባችን እናጋራችኋለን። መልካም ጊዜ። በጣም አመሰግናለሁ ጋብርኤል። እኔ አመሰግናለሁ።